ለክራይ የሚቀርቡ የማይችሉ ዜጎች ተከራይተው መኖር እንዲችሉ በክራይ የሚቀርቡ ቤቶችን ማቅረብ በክራይም ይሁን በግዢ ልዩ ትኩረት ያልተሰጣቸው ከዚህ በፊት በሀገራችን በተለይም በከተማችን ውስጥ የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ እየተባሉ የሚጠሩ ወይም ደግሞ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ ይሄ መንግስት የሚሰራው ነው። ነገር ግን መንግስት ብቻ ስላልሆነ አቅርቦትን የሚጨምረው የግሉን ዘርፍ በማጠናከር የግሉ ዘርፍ በሪል ስቴት በግል ቤት ግንባታ በማህበር እየተደራጀ ቤት መገንባት እንዲችል ደግሞ ሁኔታዎችን ማመቻቸትና መደገፍ ሌላው ትኩረት የሰጠነው ነው። በተጨማሪም የግልና የመንግስት አጋርነት የግልና የግል አጋርነትም ጭምር የሚፈቅድ ህግን አውጥተናል። በአምስቱ የቤት ልማት አማራጮች ባለፉት 7 የለውጥ ዓመታት ከ300,000 በላይ ቤቶችን ለመገንባት እንደተቻለ የተናገሩት ከንቲባ አዳነች አሁንም የቤት ፈላጊ ነዋሪው ቁጥር ከፍተኛ በመሆኑ ሁሉንም አካላት በማሳተፍ የቤት አቅርቦቱን ማስፋት ይገባል ብለዋል። በእነኚህ በአምስቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በ7 ዓመታት ከ380,000 በላይ ቤቶችን ከተማችን ላይ ማቅረብ ችለናል። ከለውጡ በፊት በነበረው 17 ዓመታት ተገንብተው ለህዝቡ አገልግሎት ብቁ የሆኑና ተጠቃሚ ጋር የደረሱት የቤት ቁጥሮች ስናይ ወደ 179,000 ቤቶች ናቸው። የተመረቁት ቤቶች የመፍጠርና መፍጠን መርህን በመከተል በጥራት በአጭር ጊዜ የተገነቡ መሆናቸውን የገለጹት ከንቲባዋ የህዝብን ጥያቄ ለመመለስ ከዚህ በላይ መፍጠን ይጠበቅብናል ሲሉም ገልጸዋል። መፍጠርና መፍጠን የምንለውንም በሚገባ እዚህ ላይ ተግብረነዋል። አንደኛ የመፍጠር መርሃችንን የሚያሳየው በአንድ በኩል የቤት ፍላጎትን እንቀርፋለን ወይም ደግሞ ምላሽ እንሰጣለን። በሌላ በኩል ተጨማሪ ቤት ለመገንባት አቅም የምንፈጥርበት እንዲሁም በማህበራት ዲሰንትራላይዝ አድርገን በርካቶች እንዲሳተፉ አንድ ተቋራጭ ወይም አንድ ማህበር ከአንድ ብሎክ በላይ እንዳይዝ በማድረግ በ9 ወር ውስጥ እነኚህን 24 ህንጻዎች ከ1280 በላይ ቤቶችን መጨረስ ችለናል። ይሄ ለግሉም ዘርፍ ትልቅ ተሞክሮ ይመስለናል። በፍጥነት ከሰራን አትራፊዎች እንደምንሆንም ወጪ ቆጣቢም